እልል እንኳን ደስ ያላችሁ! በጣም አስደሳች መረጃ ከቃሊቲ ሆስፒታል ተሰምቷል። ናዮ ዛሬ ጠዋት ላይ በኦፕራሲዮን መገላገሏን ወንድ ልጅ መውለዷ ተሰምቷል። ናዮ ከ2 ቀናት በፊት ምጥ ይዟት ወደ ሆስፒታል እንደገባች ይታወቃል። ለ2 ቀናት በምጥ መውለድ ያልቻለችው ናዮ አቅም እንዳነሳትና ዶክተሮች ኦፕራሲዮን እንዲያደርጓት ጥያቄ በተደጋጋሚ ስታቀርብ እንደነበረ ተሰምቷል። ታዲያም ከ2 ቀናት በኋላ ዶክተሮች ኦፕራሲዮን አድርገዋት እነሆ ጠዋት ላይ ወንድ ልጅ ዱብ ማድረጓ ተሰምቷል። እጅግ የሚያስደስት መረጃ ነው። ተወዳጇ ቲክቶከር ጃኒ በጆን ዳንኤል ጠበቃ በኩል በቀረበው ጥያቄ የቅርብ ሰዎች እንዲመለከቷት እንዲጎበኛት ፍቃድ ተሰጥቶ ከጆን ዳንኤል ጠበቃ ጋር በመሆን በቦታዋ ተገኝታ በሶሻል ሚዲያ በቲክቶክ ቪዲዮ አጋርታለች። ናዮንም ከሆስፒታል ሰርፕራይዝ አድርጋት ጠይቃታለች። ከ2 ቀናት በፊት ፍቅረኛው ሆስፒታል ገብታ መቆየቷ ያሳሰበው ጆን ዳንኤል በጠበቃው በኩል ሚስቱንና ልጁን ሄዶ እንዲያይ ጥያቄ ሲያቀርብ ከታሰረበት ቂሊንጦ በፖሊሶች ታጅቦ መጥቶ ከሰዓት ላይ ልጁን እንዲመለከት እንደተደረገ ተነግሯል። ልጁን አቅፎ እንዲስምና ፍቅረኛውን እንዲያገኘትለት ለሰዓታት የተፈቀደለት ጆን ዳንኤል በፖሊሶች ታጅቦ ከቂሊንጦ ወደ ቃሊቲ ካመራ በኋላ የሚስቱን ሁኔታ ሲመለከት እጅጉኑ እንዳለቀሰና በልጁ ደግሞ ይበልጥ እንደተደሰተ ተነግሯል። ተወዳጇ ቲክቶከር ጃኒ እውቅና ካላቸው የሚዲያ ሰዎች ፍቃድ የተሰጣት ሲሆን ከጆን ዳንኤል ጋር በቦታው ተገናኝታ መነጋገሯንም ማሳውቃለች። እጅግ ደስ የሚል መረጃ ነው የሰማ ነው። ጆን ዳንኤል በስቃይና በተስፋ መቁረጥ ውስጥ ሆኖ ተስፋ የሚሰጠው ዳግም የህይወትን ትርጉም እንዲያጣጥም የሚያደርገውን ልጁን አግኝቷል። ፈጣሪ ጆን ዳንኤልን ሊያጠነክረውና ሊያበረታው ሲፈልግ በዚህ ስጦታ ባረከው። ጆን ዳንኤል ልጁን አምኖ መቀበሉና በጣም ደስተኛ መሆኑ ብዙዎች መልካም ወንድ መሆኑን እንዲመሰክሩለት አድርጓል። ናዮና ጆን ዳንኤል በአንድ ምሽት አብረው ያደሩ ሲሆን በነጋታው ወደ መቀሌ ለመሄድ በመሰናዳት ላይ ባሉበት በኤርፖርት በተፈጠረው ግርግር ድንገት ታሰሩ። ናዮ ታዲያ በሰዓቱ የእርግዝና መከላከያ ሳትወስድ የቀረች ሲሆን ማርገዟንም አላወቀችም ነበር። እስር ቤት ከታሰረች ከወራት በኋላ የተለያዩ የህመም ስሜቶች ሲሰሟት እዛው በቃሊቲ በሚገኙ ነርሶች ቼክአፕ እንድትደረግ ጥያቄ ያቀረበች ሲሆን ዶክተሮቹም ከመረመሯት በኋላ ጉዳዩ እርግዝና እንደሆነ ሲያሳውቋት እጅጉኑ እንደተናገጠች ተናግራለች። ናዮም ከጆን ዳንኤል ጋር ለመጨረሻ ጊዜ የተኙበትን ጊዜ አስታውሳ ቀኑን ስትቆጥር ልጁ የጆን ዳንኤል መሆኑን አረጋግጣለች። ከዛም ናዮ ከጆን ዳንኤል ጋር በአንድ ችሎት በሚገናኙበት ሰዓት የፍርድ ቀናቸው በተገናኙበት ጊዜ ለጆን ዳንኤል ያሳወቀችው ሲሆን በታሰረችበትም የሴቶች ዶርም ላሉ ሴቶች ጉዳዩን እንደነገረቻቸው ከናዮ ጋር ታስረው አሁን ነፃ የወጡ ሴቶች ለሶሻል ሚዲያዎች መናገራቸው የሚታወስ ነው። ናዮ ከጆን ዳንኤል በማርገዟና አሁን እርጉዝ በመሆኗ ደስተኛ እንደሆነችና መውለድ እንደምትፈልግ ተናግረው ነበር። በቀጣይ የችሎት ቀጠሯቸው ታዲያ ጆን ዳንኤልም ጉዳዩን በማመን ከውጪ ቀለበትና የአንገት ሀብል እንዲመጣለት ከቤተሰቦቹ በማዘዝ በቀጣይ የችሎት ቀናታቸው በሚገናኙበት ሰዓት የአንገት ሀብልና ለእጇ ደግሞ የጣት ቀለበት አድርጎ እንደሸኛት ተመልክተናል ብለዋል በሴቶች ዶርም የነበሩ እስረኞች። ናዮም በዚህ እጅጉኑ እንደተሰደሰችና ጆን ዳንኤል ፍጹም መልካም ወንድ እንደሆነ መስክረውለታል። ጆን ዳንኤል እና ናዮ መገናኘት አይችሉም። የታሰሩት እጅግ የተለያየ ቦታ ነው። ናዮ በቃሊቲ የታሰረች ሲሆን ጆን ዳንኤል በቂሊንጦን የታሰረው። እነዚህ ሰዎች ለአይን የሚተያዩትና የሚገናኙት በችሎት ቀናቶቻቸው ብቻ እንደሆነ ነው የተነገረው። ታዲያ በናፍቆት ናዮን የሚያገኛት ጆን ዳንኤል በችሎት ጊዜያቸው በእርግዝና ወቅቷ እየተንከባከባትና በሚገናኙበት ሰዓት ፍቅር እየሰጣት ልጁን እርግዝናዋን እንደሚያይ ተነግሯል። በእርግዝና ወቅት ከፍቅረኛው ከልጁ እናት ጋር አብሮ መሆን ያልቻለው ጆን ዳንኤል ይህ ጉዳይ አይምሮውን እጅጉኑ ቢጎዳውም ጥርሱን ነክሶ ጠንከር ብሎ ጊዜ አልፎ አሁን ናዮ ሚስቱ ወልዳለት የወንድ ልጅ አባት እንዲሆን አድርገዋለች። ወንድ ልጅ ከነቃጭሉ ዱብ የተደረገለት ጆን ዳንኤል ገና በአፍላ እድሜው በልጅ እድሜው ወደፊት እኩያው የሚሆነው ልጅ ፈጣሪ ሰጥቶታል። ለፈጣሪም ምስጋናውን አቅርቧል። ፈጣሪ በየትኛው መንገድ ያላችሁን እንደሚወስድባችሁና በየትኛው መንገድ ደግሞ ሲሳይ ወደ እናንተ ይዞ እንደሚመጣ አታውቁም። ጆን ዳንኤል
እንደ ቀልድ ታስሮ በእስር ቤት እየማቀቀ ያሉት ሁላ ነገሮች እየጠፉበት ዓለም ተደበላልቃበት በነበረው ሰዓት ፈጣሪ ደግሞ በሌላ ካሰው። ልጅን የሚያክል ሲሳይ ፈጣሪ ሰጠው። ነገ የሚጦረው የሚያስከብረው በስሙ የሚጠራ ዘሩን የሚተካ ልጅ ፈጣሪ ከስጦታዎችም ሁሉ ልዩውን ስጦታ ትልቁን ስጦታ ሰጠው። ፈጣሪ በየቱ በኩል እንደሚጎዳችሁ እንደሚነሳችሁ፣ ፈጣሪ በየቱ በኩል እንደሚከሳችሁ አታውቁትም። ጆን ዳንኤል አሁን በተስፋ የተሞላና ነገን የሚናፍቅ ለልጁ የሚኖር አባት ነው። ጃኒም በቦታው ሆና ውድ ጓደኛዋን ከወንድሟ በላይ የነበረውን ሰው ለማስደሰት በቃሊቲ ሆስፒታል ተገኝታ ደስታውን ተጋርታለች ተብሏል። ቲክቶከሯም በሶሻል ሚዲያዎቿ የተለያዩ ፎቶና ቪዲዮ ተንቀሳቃሽ ምስሎችን ስታጋራ ቆይታ ጉዳዩ እጅጉ መነጋገሪያ ሆኖ ብዙዎች ተገረሙበት ጉዳይ ነው። የጆን ዳንኤል ነገር እንደ ቀልድ በአንዲት ምሽት በተፈጠረች በዛች ትንሽ ነገር እዚህ ደርሶ ጆን ዳንኤል ልጁ እስር ቤት ውስጥ እስከ መወለድ ደርሷል። በእርግጥ ጆን ዳንኤል ልጁ በቃሊቲ የእስር ቤት ሆስፒታል ውስጥ እንዲወለድበት ስላልፈለገ በጋንዲ ሆስፒታል እንዲወለድለት ጆን ዳንኤልና ናዮ ብቻ በተገኙበት ችሎት ላይ ጥያቄ አቅርበው ነበረ። ነገር ግን ችሎቱ ውድቅ አድርጎ በዚሁ በቃሊቲ ሆስፒታል የተሟላ የሕክምና ባለሙያዎችና ቁሳቁሶች አሉን፣ በዚሁ ሆስፒታል ይወለዳል፣ ወደ ጋንዲ ለመሄድ ፍቃድ አንሰጥም ብለው ውድቅ ማድረጋቸው በዜና ላይ የተሰማ ጉዳይ ነበረ። ታዲያ በመጨረሻም የቲክቶከሩ ልጅ በዛው በእስር ቤት ውስጥ በሚገኝ ሆስፒታል ተወልዷል። የቲክቶከሩ ታሪክ፣ የሙዚቀኛው ታሪክ ብዙዎችን እያነጋገረ ይገኛል። የጆን ዳንኤል ታሪክ እንደ ቀልድ ወደ ሌላ ምዕራፍ የገባና አሁን ላይ ብዙዎችን እያነጋገረ ያለ ሌላ ምዕራፍ ያለው ታሪክ እየመሰለ ይገኛል። እንደ ቀልድ ታስሮ በእስር ቤት ልጁ ተወልዶ ቀጣይስ ምንድን ነው? ወይስ ይሄ ልጅ በነፃ ይፈታ ይሆን? ብዙ ታላላቅ የኢትዮጵያን ሰዎች ልጁ ይበቀዋል፣ በእርግጥ አጥፍቷል፣ ማጥፋቱን መላው ኢትዮጵያ ሕዝብ ይስማማበታል። አሁን ላይ ግን ቅጣቱ ይበቀዋል፣ ከሚገባው በላይ ተምሯል። ኢትዮጵያ ላይ ልባቸው ላበጠም ወጣቶች አልን ለሚሉ ታዋቂ ሰዎችም ጥሩ ማስተማሪያ የሰጠ ጉዳይ ነበር ሲሉ አሁን ነፃ ቢፈታ ምህረት ቢደረግለት ቢታረም ቢሉ ሀሳባቸውን እየሰጡ ይገኛሉ። በጆን ዳንኤል ጉዳይ በሰዓቱ መነጋገሪያ ሆኖ የነበረው ብዙ ኢትዮጵያኖች በብሔር፣ በሃይማኖት፣ በተለያዩ በኢኮኖሚካል ጉዳዮች ከመንግስት ጋር ሹክቻ ቢኖራቸውም በጆን ዳንኤል ጉዳይ ግን መንግስት በወሰነው ውሳኔ እጅጉኑ ተስማምተው ከመንግስት ጋር ለመንግስት አጨብጭበው ጆን ዳንኤል መታሰሩን ሁሉም ተስማምተውበት እንደነበረ የሚታወቅ ነው። ማንም ሰው ከህግ በላይ ሊሆን አይችልም። እኛ ኢትዮጵያዊነት በሀገራችን ሉዓላዊነት አንደራደርም። በመሀላችን መከፋፈል ቢኖርም በኢትዮጵያ ጉዳይ ሁላችንም አንድ መሆናችንን ያሳይንበት ነበር የጆን ዳንኤል ጉዳይ። አሁን ግን ወጣቱ ለብዙዎች ከበቂ በላይ ማስተማሪያ ሆኖ ነፃ መውጣት ይገባዋል የሚሉ ሰዎች በርከት ብለዋል። የናዮንና የጆን ዳንኤልን ጉዳይ ያየ ማንም በሳት እንደማይጫወት ግልጽ ነው። ናዮም ሳታስበው በእስር ቤት ውስጥ ሆና እነሆ የወንድ ልጅ እናት ሆናለች። ውድ አድናቂዎች፣ የጆን ዳንኤል ወዳጅ አድናቂዎች፣ የናዮ ወዳጅ አድናቂዎች እንኳን ደስ ያላችሁ ማለት ፈልጋለሁ። ደስታችሁንና የተሰማችሁን ስሜት ሀሳባችሁን በኮሜንት መስጫው ላይ ያጋሩን። እንዲሁም ናዮና ጆን ዳንኤል አሁን ምህረት አይገባችሁም ወይ አይገባቸውም ወይ? ነፃ ሀሳባችሁን በኮሜንት መስጫ ላይ ያጋሩን። በእኛ አስተሳሰብ ይበቃቸዋል እንላለን። ለወጣቶቹ ምህረትንና ነፃ ወጥተው ልጆቻቸውን በደስታ የማሳደጊያን ጊዜ እየተመኝን መልካሙን ሁሉ እንደሚገጥማቸው እያሰብን ከወዲሁ በዚህ